ጤና ይስጥልኝ። የህግ ምክር በባንክ ገንዘብ ለሌላ ሰው የምታስተላልፉ ሰዎችን ይመለከታል። ብዙ ሰው እንግዲህ ገንዘቡን የተቀማበት ጉዳይ በመሆኑ የህግ ምክር እንዳያመልጣችሁ ጋብዛችኋለሁ። ጥንቃቄ አድርጉ። በተለይ በአሁኑ ጊዜ እንግዲህ እንደ ድሮው ገንዘብ በካሽ ቆጥራችሁ ለሰዎች መስጠት ስለማትችሉ እያንዳንዱ የገንዘብ እንቅስቃሴ በባንክ በኩል ትራንስፈር የሚደረግ ስለሆነ ሌላ ሰው ጋር ገንዘብ በአደራ እንዳስቀመጣችሁ ወይም ደግሞ ሌላ ሰው ገንዘብ አበድሩ ብሏችሁ ለማበደር በማሰብ ወደ አካውንቱ ብታስገቡለት ይህ በአደራ ገንዘብ ያስቀመጣችሁበት ሰው ወይም ደግሞ በብድር መልክ ወደ አካውንቱ ገንዘብ ገቢ ያደረጋችሁለት ሰው ገንዘባችሁን አልመልስም ቢላችሁ ወደዚህ ሰው የባንክ አካውንት ትራንስፈር ያደርጋችሁበት የባንክ ደረሰኝ የባንክ ስሊፕ ገንዘባችሁን በአደራ ወይም ደግሞ በብድር ስለመስጠታችሁ በፍርድ ቤት ማስረጃ አይሆናችሁም፣ በህግም ዘንድ ተቀባይነት አይኖረውም። ስለዚህ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። እንግዲህ ገንዘብ ሌላ ሰው ጋር በአደራ የምታስቀምጡ ወይም ደግሞ ብድር የምታበድሩ ከሆነ ከምታበድሩት ወይም ደግሞ በአደራ ከምትሰጡት ሰው ጋር የጽሑፍ ውል ማድረግ ይጠበቅባችኋል። ይህንንም የሚለው እንግዲህ የፍትሐ ብሔር ህጋችን አንቀጽ 2472 ንዑስ አንቀጽ 1 እና 2782 ንዑስ አንቀጽ 1 መሰረት የገንዘብ አደራንና የገንዘብ ብድሩን ለማስረዳት ብቸኛ ተቀባይነት ያለው ማስረጃ በፍርድ ቤት የጽሑፍ ውል ስምምነት ብቻና ብቻ ነው። ገንዘብ የተላከበት የባንክ ደረሰኝ የብድሩል ወይም ደግሞ የአደራ ውል ስለመኖሩ አያረጋግጥም፣ ተቀባይነት የለውም። የባንክ ገንዘብ መላኪያ ሰነድ ገንዘቡ መላኩን እንጂ በምን ምክንያት ለምን ዓላማ ይህ ገንዘብ እንደተላከ ወይም ደግሞ በአደራ ስለመላኩም ሆነ በህግ የብድሩል ግንኙነት በመካከላችሁ መኖሩን ለማስረዳት ተቀባይነት ያለው ማስረጃ አይደረም። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 221476 ጥቅምት 28 ቀን 2015 ከዚያም ቀደም ብሎ እንደዚሁ በመዝገብ ቁጥር 15029 በሰጠው አስገዳጅ የሆነ የህግ ትርጉም የባንክ ገንዘብ መላኪያ ደረሰኝ የብድሩል ግንኙነትም ሆነ የአደራውል ግንኙነት መኖሩን ለማስረዳት ተቀባይነት ያለው ማስረጃ አይደለም በሚል አስገዳጅ የሆነ ውሳኔ ሰጥቷል። በተደጋጋሚ እንደምላችሁ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጠው የህግ ትርጉም የሚሰጠው ውሳኔ በፍርድ ቤት ደረጃ የመጨረሻው ስለሆነ በአዋጁ መሰረት አስገዳጅነት ያለው ነው። በተመሳሳይ ጉዳይ ላይ እንደ ህግ የሚቆጠር ነው። ውሳኔውም አስገዳጅ የህግ ትርጉም ነው የሚባለው። እንግዲህ በሌላ ጊዜ በሚሰጥ የሰበር ውሳኔ እስካልተሻረ ድረስ ይህ ውሳኔ እንደዚሁም ደግሞ በህገ መንግስት አጣሪ ጉባኤ ወይም ደግሞ በፌዴሬሽን ምክር ቤት ይሄ ውሳኔ እስካልተሻረ ድረስ ተቀባይነት ያለው ውሳኔ ነው። በተመሳሳይ ጉዳይ ላይ ተፈጻሚነት ያለው ነው ማለት ነው። ከዚህ ጋር በተያያዘ እንግዲህ ውጭ ሀገር ሆኜ ወደ ኢትዮጵያ ለሚኖር ሰው ገንዘብ በአደራ እንዲያስቀምጥልኝ ልኬለት ኢትዮጵያ ስመጣ ገንዘቡን ስጠኝ ስለው ከለከለኝ። በአደራ እንዲያስቀምጥልኝ የሰጠሁትን ገንዘብ ይመልስልኝ፣ በባንክ አካውንቱ ያስገባሁበት በስሙ ያስገባሁበት ደረሰኝ ማስረጃዬ ነው በማለት ክስ ያቀረቡ ግለሰብ እስከ ሰበር ችሎት ድረስ ቢከራከሩም ክሳቸው ውድቅ ሆኖ ገንዘቡን ሳያገኙ 2 ዓመታትን የፈጀ ክርክር አድርገው በነፃ ወደ ቤታቸው ገብተዋል ማለት ነው። በዚህ ክርክር ከሳሽ ገንዘቡን የላኩት በአደራ እንዲያስቀምጥልኝ ነው ሲሉ፣ ተከሳሽ በበኩሉ ከሳሽ ወደ ውጭ ሀገር ሲሄድ ገንዘቡን ተበድሬለት ስለነበረ ያንን የተበደርኩለትን ገንዘብ ለመክፈል እንጂ ይሄን ገንዘብ የላከው በአካውንቴ በአደራ እንዳስቀምጥለት አይደለም፣ በመሆኑም ክሱ ውድቅ ይደረግልኝ በማለት ተከራክሯል። የፌዴራል የመጀመሪያ ደረጃ ፍርድ ቤትም እንግዲህ የሁለቱን ወገኖች ክርክር አይቶ በአደራ የተሰጠ ገንዘብ መኖሩን ለማስረዳት የጽሑፍ ውል በማስረጃነት ሊቀርብ ስለሚገባ በከሳሽና በተከሳሽ መካከል
በህግ አግባብ የተደረገ የአደራ የጽሑፍ ውል ስምምነት ስለሌለ ተከሳሽ ገንዘቡን ለከሳሽ ሊመልስ አይገባም በማለት ወስኗል። ከሳሽም እንግዲህ በዚህ የፌዴራል የመጀመሪያ ደረጃ ፍርድ ቤት በሰጠው ውሳኔ ቅር ይሰኙና ይቃወሙና ለፌዴራል ከፍተኛ ፍርድ ቤት ይግባኛቸውን ቢያቀርቡም ይግባኛቸው ተቀባይነት አላገኘም። የፌዴራል ከፍተኛ ፍርድ ቤትም የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ ትክክል ነው፣ የህግ ስህተት የለበትም በሚል ውሳኔውን ያጸናል። በመጨረሻም እንግዲህ ተስፋ ባለመቁረጥ ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኛቸውን ያቀርባሉ። እንዴት በስሙ ያስገባሁበት የባንክ ገንዘብ መላኪያ ደረሰኝ አቅርቤ እያለ እንዴት ገንዘቡን በአደራ አልሰጠህም እባላለሁ? የባንክ ገንዘብ መላኪያ ደረሰኝ ማቅረቤ በአደራ ገንዘቡን መላኬን ያረጋግጥልኛል። የስር ፍርድ ቤቶች የሰጡብኝ ውሳኔ አግባብ አይደለም በሚል ክርክሩን ያቀርባል። እንግዲህ የባንክ ገንዘብ መላኪያ ደረሰኝ ማቅረብ ገንዘቡን በአደራ ነው የሰጠሁት ለሚለው ክርክር ማስረጃ አይሆንህም። የባንክ ደረሰኝ ገንዘብ መተላለፍን እንጂ ለምን ዓላማ እንደተላለፈ ማረጋገጫ አይሆንም። ገንዘብ በአደራ ሰጥቻለሁ የምትል ከሆነ ከአደራ አስቀማጩ ጋር የአደራ የጽሑፍ ውል ማቅረብ ግዴታህ ነው። ይህንን ደግሞ ስላላቀረብክ ጥያቄ ተቀባይነት የለውም። የፌዴራል የመጀመሪያ ደረጃ ፍርድ ቤትና የፌዴራል ከፍተኛ ፍርድ ቤት የሰጡት ውሳኔ ስህተት የለበትም በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 221476 እንግዲህ የስር ፍርድ ቤቶችን ውሳኔ አጸንቷል ማለት ነው። ስለዚህ በተለይም ውጭ ሀገር የምትኖሩ ሰዎች በተለያየ አጋጣሚ እዚህ ኢትዮጵያ ለምትግባቡት ሰው ቤተሰቤ ነው፣ ወዳጄ ነው፣ ጓደኛዬ ነው፣ አውቀዋለሁ ለምትሉ ሰው ዝም ብላችሁ ገንዘብ በሱ አካውንት እንዲያስቀምጥላችሁ ልትልኩ ትችላላችሁ። በአሁኑ ሰዓት ደግሞ ትንሽ ሰዎች ከአንዳንድ ከታደሉ ሰዎች በስተቀር አብዛኛው ሰው ማለት በሚቻል ሁኔታ ቃሉን ያለመጠበቅ ችግር እየተከሰተ በመሆኑ ነገ ጠዋት ገንዘቡን አልመልስም ቢላችሁና ገንዘቡን ወደ እሱ አካውንት ስለማስገባቴ ማስረጃ ሆነኛል ብላችሁ የላካችሁበትን የባንክ ስሊፕ ሰብስባችሁ ክስ ብትመሰርቱበት ገንዘቡን በአደራ ስለማስቀመጣችሁ ማስረጃ አይሆናችሁም። በተመሳሳይ ሁኔታም ሰው ገንዘብ አበድሩ ይላችሁ ይችላል። ነገር ግን አበድሩኝ እንዳላችሁ ወዲያው ስንት ሚሊዮን ብር ነው የምትፈልገው ወይም ስንት መቶ ሺህ ብር ነው የምትፈልገው ብላችሁ ወደ አካውንቱ ነው ቀጥታ የምትልኩለት፣ ያው በመተማመን ማለት ነው። ስለዚህ መተማመኑ ባልከፋ መተሳሰቡ ባልከፋ ይሄ ጥሩ ነው። ነገር ግን ጥንቃቄ ማድረግ ያስፈልጋል። አንድ ሰው ብድር አበድረኝ ካላችሁ በህግ አግባብ የተደረገ የብድር ውል ስምምነት ልታረጉ ይገባል። በጽሁፍ አድርጋችሁ ስምምነታችሁን ከዛ በኋላ ነው እንግዲህ ገንዘቡን ማስተላለፍ ያለባችሁ ማስረጃችሁን ከያዛችሁ በኋላ። ነገ ጠዋት ቢክዳችሁ ይህንን የባንክ ስሊፕ ይዛችሁ በአደራ ሰጥቻለሁ ወይም ደግሞ ብድር አበድሬዋለሁ ማለት አትችሉም። ከባድ ጥንቃቄ አድርጉ። የተከበራችሁ የፕሮግራም ተከታታዮች፣ ብዙ ሰዎች በእምነት የሚቸገሩበት ሰዎችን በማመን ገንዘባቸውን ለዓመታት የለፉበትን በተለይ ውጭ ሀገር በመካከለኛው ምስራቅ ሀገራት በአረብ ሀገራት የሚኖሩ እህቶች ወንድሞች በተለይ እንደዚሁም ደግሞ በተለያየ ሌላም ዓለም የሚኖሩ ወንድሞች እህቶች ገንዘባቸውን የለፉበትን የደከሙበትን በሰው ሀገር የተቃጠሉበትን ገንዘብ የሚበሉበት እዚህ ሀገር ውስጥም በተመሳሳይ ሁኔታ እንደዚሁ ገንዘባቸውን የሚበሉበት ጉዳይ ስለሆነ በህግ ድጋፍ ያለው ነገር ነው መስራት ያለባችሁ። ነገ ጧት ብትሉ ህጉ በዚህ መልኩ ነውና የሚያስተናግዳችሁ ተቀባይነት ስለሌለው ጥንቃቄ አድርጉ ለማለት ነው። አብሬያችሁ የነበርኩት የእናንተው ጠበቃ የእናንተው ልጅ የእናንተው ወንድም ጠበቃና ህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ